የአውሮፓ ትልቅ ክለቦችን የተመለከተ ዕለታዊ መረጃና ወቅታዊ የዝውውር መረጃዎችን ከምታደምጡበት የዩቲዩብ ቻናላችን ስፖርታዊ ጥንቅሮችን ይዘንላችሁ መጣን። በዚህም ሰዓት የአውሮፓ ትልቆቹ ክለቦች በዝውውር መስኮቱ ያደረጉ ያሉትን ሰፋ ያለ እንቅስቃሴ ይዘንላችኋል። ዛሬ በርከት ያሉ ዝውውሮች ተጠናቀዋል። ድርድሮችም ሲካሄዱበት የነበረ ዝውውር እልባት ያገኙአሉ። የሕክምና ምርመራ ቀጠሮ የተያዘላቸውን ጨምሮ ለእናንተ ውድ አድማጮቻችን ከትልቆቹ ክለቦች ብትሰሟቸው ብለን የመራረጥናቸው ሁሉም ስፖርታዊ ጥንቅሮች ተካተዋል። በአውሮፓ ትልቆቹ ክለቦች በስፋት በዝውውሩ ላይ እንቅስቃሴ እያደረጉ የሚገኙት ባርሴሎናዎችን እናነሳለን። ከዛ በተጨማሪ ሪያል ማድሪድ፣ አትሌቲኮ ማድሪድንም የተመለከተ ሰፋ ያለ ጥንቅር በዚህኛውም የስፖርት የመረጃ ክፍለ ጊዜያችን ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። ሮናልዶ በስተመጨረሻም ሐሳቡ የተሳካለት ይመስላል። ቅድመ ሁኔታዎች እየተሟሉለት ይገኛሉ። ከዛ በተጨማሪ ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግም በርከት ያሉ ዝውውሮችን ሰምተናል፣ እናደርሳችኋለን። ከትልቆቹ ክለቦች ውስጥ ውድ ቤተሰቦቻችን በዝውውር መስኮቱ ላይ የነቃ ተሳትፎን እያደረጉ ያሉትን እናነሳለን። በኒውካስል ዩናይትድ፣ ማንቸስተር ሲቲ ከዛ በቼልሲም በርካታ መረጃዎችን ይዘናል። በተለይም ከቼልሲ ጋር በተያያዘ አንድ ተጫዋችን ለማምጣት ፍላጎት ቢኖራቸውም ተጫዋቹ ወደ ቼልሲ እንደማይዘዋወር አረጋግጧል። ቼልሲ ቤት ከአጥቂ ጋር በተያያዘ ተጨማሪ መረጃዎችን ይዘንላችኋል። ሊቨርፑል በስተመጨረሻም ወደ አንድ ዝውውር ገብቷል። ከዩናይትድም ከአርሰናልም ጋር ከበድ ያለ ፉክክር ይጠብቀዋል ቢባልም ሊቨርፑል ዝውውሩን ለመጨረስ የተሻለ ቦታ ላይ ተገኝቷል አሁን ላይ። ከዛ ውጪ ሊቨርፑል ቤት ከዝውውር ጋር በተያያዘም በርካታ መረጃዎችን እናደርሳችኋለን። ሊቨርፑልያን ቆዩን። አርሰናል በስተመጨረሻም ይፋ የዝውውር ጥያቄ አቅርቧል። ትልቅ ትችት ሲቀርብበት ነበረ። ይፋ ጥያቄ ያቀረበው ግን ከሰሞኑ በሩመር ደረጃ መረጃ ለወጣበት ተጫዋች ነው። ለአርሰናል ደጋፊዎች መረጃ አለን ከዝውውር ጋር በተያያዘ ሌላ አርሰናል ተጫዋች እንደሚያስፈርም አረጋግጧል 100%። ስለዚህ አርሰናል ዘገየ በሚለው ጉዳይ ላይ አሁን አርሰናል ምላሽ መስጠት ጀምሯል። በርካታ ዝውውሮችን ለአርሰናል ደጋፊዎች እናነሳለን። የአርሰናል ደጋፊዎች አሁን ደስ ሊላቸው የሚገባ ሰዓት የደረሰ ይመስላል። ለአርሰናል ደጋፊዎች እነኚህን ተጨባጭ ዝውውሮችና ይፋዊ ጥያቄን ጨምሮ ያሉ ሁነቶችን በዚህ ሰዓት ያሉትን እንደዚሁ እናደርሳችኋለን። ማንቸስተር ዩናይትድ ኤሜሊያኖ ማርቲኔዝ፣ አንድሬ ኦናና ከኦፕታ የወሰድነው ለየት ያለ ጥንቅር ለዩናይትዶች ይዘናል። ከዛ ውጪ ዩናይትድ አሌሃንድሮ ጋርናቾ፣ ራሽፈርድ፣ አንቶኒ ጋር በተያዘ ሊሸጣቸው እንግዲህ ፈላጊ ገዢ ክለብ እያፈላለገ እንደነበረ ይታወቃል። ዛሬ ግን ዩናይትድ መግለጫ ያወጣው ከነኚህ ሶስት ወጣ ያለ አንድ ተከላካይ ጋር በተያዘ ነው። የፈላጊ ያለ እያለ ነው። ዩናይትድ ወደ ሊግ 2 እንዲወርድ ከተወሰነበት ኦሎምፒክ ሊዮን በፋይናንስ ቀውስ ውስጥ ስለሚገኝ ተጫዋቾች ለማምጣት አሰፍስፏል ነው የተባለው። ሌላው በዩናይትድ በኩል ብሪያን ምቤሞን ለማንሳት ወደናል። ዩናይትዳውያን ከኛ ጋር ከቆያችሁም እነኚህን በርከት ያሉ መረጃዎች እንደዚሁ የምታደምጡ ይሆናል። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን ዛሬም እንዳይረሳ ውድ ቤተሰቦቻችን። ስፖርታዊ ጥንቅሮችን ከአውሮፓ ትልቆቹ ክለቦች ውስጥ ባርሴሎናን በማስቀደም እንጀምር። ባርሴሎናዎች የ17 ዓመቱን ብራዚል የተስፈኛ የባህል ሜዳ ተጫዋች ሉካስን ለማስፈረም ከጫፍ ደርሷል። የመጨረሻ ስምምነቶች ብቻ ይቀራሉ። ድርድሮቹ ቀጥለው መካሄዳቸውን ማርካ አረጋግጧል። ፋብሪዚዮ ሮማኖ በሰበር ታዳጊው ወደ ባርሴሎና የሚል መረጃን ይዞ ወጥቷል። ባርሴሎና በታዳጊ የተገነባ ቡድን ነው፣ ምንም ጥርጥር የለውም። ሃንሲ ፍሊክ ሌላ 17 ዓመት ታዳጊ ወደ መሃል ሜዳ ቡድናቸው ለመቀላቀል ከጫፍ ደርሷል። ሉካስን በቅርብ ቀናት ውስጥ የግላቸው ያደርጋሉ ብሏል ፋብሪዚዮ ሮማኖ። ሌላው ባርሴሎና ወደ ካምፕ ኑ የሚመለስበትን ቀን በዛሬው ዕለት ይፋ አድርጓል። በዚህ መሰረት ኦገስት 10 2025 በፈረንጆች አቆጣጠር ጀምሮ ባርሴሎና አዲሱ ስቴዲየሙን ካምፕ ኑን ወይም ካደሰው በኋላ ካምፕ ኑን ለመጠቀም እንደአቀደ ተናግሯል። በዛ ጊዜም የባርሴሎና ሁሉም የስቴዲየሙ ክፍሎች ተሰርተው እንደሚጠናቀቁና ለጨዋታ 100% ዝግጁ እንደሚሆን ተረጋግጧል። ስለዚህ ባርሴሎና ከኪራይ ስቴዲየም ወጥቶ ወደ ቀደመ ስቴዲየሙ በዛ ላይ ደግሞ በጥሩ ሁኔታ ወደ አደሰው ስቴዲየሙ ኦገስት 10 ጀምሮ እንደሚመለስ ይፋ ተደርጓል። የባርሴሎና ስፔናዊ ተጫዋች ፓብሎ ቶሬ
በክረምት የዝውውር መስኮት በውሰት ውል ወደ ማዮርካ ለማቅናት ድርድሮች በይፋ ተጀምረዋል። የውሰት ውሉም የመግዛት አማራጭ የተካተተበት ሲሆን ተጫዋቹ በግል ጥቅም ጉዳይ ንግግሮችን ማድረጉ ተዘግቧል። በባርሴሎና ቤት ከሰሞኑ ስፖርቲንግ ዳይሬክተሩ ዴኮ በሰጡት ሐሳብ ለቡድኑ ወሳኝ የሚባሉ ተጫዋቾችን አንለቅም፣ ከዛ ውጪ ግን ጊዜ ማግኘት ያለባቸውና ለቡድኑ ግልጋሎት የማይሰጡት እንለቃለን ብሏል። ከዚህ ውስጥ ፓውሎ ቶሬ ይጠቀሳል። ወደ ማዮርካ ለማምራት ከጫፍ መድረሱን ነው ፋብሪዚዮ ሮማኖ ያረጋገጠው። የፊፋ ዲሲፕሊን ኮሚቴ ከሰሞኑ በተለይም የፓቹካው ተጫዋች አንቶኒዮ ሩዲገር ላይ ዘረኝነት ጥቃት አድርሷል በሚል በበርካታ ምስሎች መረጃ በቂ ማግኘት አልቻልኩም ብሎ ነበረ። ዳግም ከይግባኙ በኋላ የፊፋ ዲሲፕሊን ኮሚቴ የሜክሲኮን ክለብ ፓቹካን አምበል ጉስታቮ ካብሬ ላይ ምርመራ መክፈቱን አስታውቋል። ተጫዋቹ ቡድኑ ከሪያል ማድሪድ ጋር በነበረው ጨዋታ አንቶኒዮ ሩዲገር ላይ የዘረኝነት ጥቃት አድርሷል በሚል ነበረ ክስ የቀረበበት። አንቶኒዮ ሩዲገር በጨዋታው የዘረኝነት ጥቃት እንደደረሰበት ለጨዋታው ዳኛ ያሳወቀ ሲሆን ዳኛው የፊፋን አሰራር በመከተል ምልክት አሳይተው ነበረ። ፓቹኮ አምበል ጉስታቮ ካብሬል በበኩሉ ከጨዋታው በኋላ በሰጠው አስተያየት የቀረበበትን ክስ ውድቅ አድርጎ ነበር። ፊፋም በበርካታ ካሜራ አንግሎች ተመልክቻለሁ ብሏል። አሁን በድጋሜ ምርመራ መክፈቱን አስታውቋል። ስለሆነም ከዚህ ጋር በተያያዘ እውነት ሆኖ ከተገኘ የአንቶኒዮ ሩዲገር ቃል እንግዲህ በማስረጃ አሁንም ለማረጋገጥ ጥረት ተደርጎ እውነት ከሆነ ተጫዋቹ ላይ ከበድ ያለ ቅጣት ፊፋ እንደሚያስተላልፍበት አስታውቋል። የሪያል ማድሪዱ ተጫዋች ሉካ ሞድሪች ወደ ኤስ ሚላን እንደሚያመራ ዛሬ አረጋግጧል። በእርግጥ የተረጋገጠ መረጃ ነበር፣ ዛሬ ከራሱ አንደበት ሰምተናል። ከዓለም ክለቦች ዋንጫ በኋላ እንግዲህ ኤስ ሚላንን ይቀላቀላል። በዚህ ወር መጨረሻ ጀምሮ ትልቅ ስራዎች ይሰራሉ ተብሏል። ሉካ ሞድሪች የሕክምና ምርመራውን የሚያደርገው የሪያል ማድሪድ ጉዞ እስካበቃበት ድረስ ነው። ፍጻሜ ከደረሰ ሪያል ማድሪድ ያው ከፍጻሜ ጨዋታው በኋላ ይሆናል። ከዛ በፊት ግን ሪያል ማድሪድ ከውድድሩ የሚሰናበት ከሆነ ከዛ በፊት ፊርማውን እንደሚያኖር አረጋግጧል። ነገር ግን ያው ለሪያል ማድሪድ ክብር ሲል ነው እንጂ በክሮሺያ ብሔራዊ ቡድን ውስጥ በነበረ ሰዓት ነበረ የሕክምና ምርመራውን ለማድረግ ቀጠሮ ተይዞ የነበረው። ግን ለሪያል ማድሪድ ካለው ክብር አንጻር ከነሱ ጋር ቀጣይ ጨዋታ በዓለም ክለቦች ዋንጫ እንደሚሳተፍ ስላረጋገጠ ያ ቀን እስኪያልፍ ድረስ ኤስ ሚላንን ታገሱኝ ብሎ ነበር። ኤስ ሚላንን በይፋ እንደሚቀላቀል አስታውቋል። አትሌቲኮ ማድሪዶች ያለምንም ዋንጫ ዓመቱን ካጠናቀቁ በኋላ ለቀጣይ ዓመት ራሳቸውን እያዘጋጁ ይገኛሉ። ጆኒ ካርዶሶን ከሪያል ቤት ለማስፈረም በዛሬው ዕለት ከስምምነት ደርሰዋል። አትሌቲኮ ማድሪዶች ለተጫዋቹ ዝውውር 30 ሚሊዮን ዩሮ የሚከፍሉ ሲሆን የ5 ዓመት ኮንትራትም ተጫዋቹ ይፈርማል። ተጫዋቹም በዚህ ሳምንት አትሌቲኮን ይቀላቀላል ተብሎ ይታሰባል። እስከ ኮንፈረንስ ሊግ ፍጻሜ በተጓዘው ሪያል ቤት ውስጥ በጣም አስደናቂ ሚና የነበረው ተጫዋች ነው ጆኒ ካርዶሶን። አሁን ደግሞ በቀጣይ ውድድር ዓመት በዲያጎ ሲሞኔ ቡድን አትሌቲኮ ማድሪድ ይገኝና ፍልሚያዎችን ያደርጋል። ቀጣይ ውድድር ዓመት ያው በአውሮፓ ሻምፒዮንስ ሊግ እንደሚሳተፍ ይታወቃል። አትሌቲኮ ማድሪድ የኤስ ሚላኑ ስፖርቲንግ ዳይሬክተር ጋዜጣዊ መግለጫ ሲሰጡ ነበረ። በማለዳው መረጃችን ከቼልሲ ጋር በተያያዘ ማይክ ሚኛንን ዝውውር እንደተቋረጠ እሳቸውን ቃል ነግረናችሁ ነበር። ሌላ እሳቸው ያነሱት ሐሳብ ደግሞ ከቲዮ ሄርናንዴዝ ዝውውር ጋር በተያያዘ ነው። ቲዮ ሄርናንዴዝ በይፋ ኤስ ሚላንን መልቀቅ እንደሚፈልግ ነግሮናል። ስለዚህ አዲስ ክለብ እያፈላለግንነት ነው። ምናልባትም አልሂላልን ሊቀላቀል ይችላል ብለው እሳቸውን ፍንጭ ሰጥተዋል። ከሰሞኑ በእርግጥ ይህ ጉዳይ እድገት እንዳሳየ ድርድሩም ጠንከር ያለ እንደሆነና አልሂላሎች ከዓለም ክለቦች ዋንጫ በፊት የግላቸው ለማድረግ ሞክሮ ያልተሳካላቸውን ቲዮ ሄርናንዴዝን ከዓለም ክለቦች ዋንጫ በኋላ ቡድኑ እንዲቀላቀል ስራዎችን እየሰሩ እንደሆነ ነግረናችሁ ነበር። ስፖርቲንግ ዳይሬክተሩም ዛሬ በሰጡት ጋዜጣዊ መግለጫ የቲዮ ሄርናንዴዝን ኤስ ሚላንን መለቀቅና አልሂላልን ሊቀላቀል እንደሚችል እንደዚሁ ፍንጭ የሰጡበት ነበረ። ሮናልዶ በአልናስር ለመቆየት ካቀረባቸው ቅድመ ሁኔታዎች ውስጥ አንደኛው አሰልጣኙን ማሰናበት ነበረ። የሳውዲ አረቢያው ክለብ አልናስር ከአሰልጣኙ ጋር መለየቱን ዛሬ ይፋ አድርጓል። ምናልባት መረጃዎቻችንን በየዕለቱ የምትከታተሉ ከነበረ እኚህ አሰልጣኝ ተባረዋል የሚል መረጃ ደርሶን ነግረናችሁ ነበር። ስናረጋግጥ መረጃውን ማረጋገጫ እናቀርባለን ብለናችሁ ነበር። ያው በዛሬው ዕለት ሁሉም ማህበራዊ ትስስር ገጾች አረጋግጠውታል። ይሄንን ነገር ከሳምንት በፊት ይመስለኛል ካልተሳሳትኩ መረጃውን አቅርበን ነው የነበረው። አልናስር በቅርቡ የሾሞን ጣሊያን አሰልጣኝ ስቲፋኖ ፓውሊን ነው ከኃላፊነት ያሰናበተው። ጣሊያን አሰልጣኝ ስቲፋኖ ፓውሊ በቀጣይ የሴሪያውን ክለብ ፊዮረንቲናንም ይረከባሉ ተብሏል።
ይሄንን መረጃ እንደዚሁ አድርሰናችሁ ነበር። አሰልጣኙ ካልናስር በካሳ መልክ 11 ሚሊዮን ዩሮ መቀበላቸው ሲነገር ፊዮሬንቲና በነፃ ይቀላቀላሉ ተብሎ ይጠበቃል። ስለዚህ ለሁለቱም አካላት ጥሩ ይሆናል። እሳቸው ከአልናስር ጠቀም ያለ ገንዘብ ይዘዋል። እንደገና ፊዮሬንቲና ደግሞ በነፃ ነው የሚቀጥራቸው። የፊርማ ብቻ የተወሰኑ ክፍያዎችን ነው የሚከፍለው። ስለዚህ በቀጣይ ወደ ጣሊያን ተመልሰው ጣሊያን አሰልጣኝ በጣሊያን ቆይታ ያደርጋሉ ማለት ነው። የፈረንሳዩ ክለብ ኦሎምፒክ ሊዮን ወደ ሊግ 2 ወርዶ ከዛ በኤሮፕ ሊግ ይሳተፋል ብለን በማለዳው መረጃችን በስፋት መረጃ አድርሰናችሁ ነበርም። በርካቶችም ሁኔታውን አነጋጋሪ ስትሉት በሐሳብ መስጫ ሳጥናችን ላይ ልካችሁልን ነበር። አሁን ታዲያ የፈረንሳዩ ክለብ ኦሎምፒክ ሊዮን ደጋፊዎች የክለቡ ባለቤት አሜሪካዊ ባለሀብት ጆን ቴክስተር ክለቡን ይለቅሏቸው ዘንድ በይፋ ጠይቀዋል። ኦሎምፒክ ሊዮን በፋይናንስ ችግር ምክንያት ወደ ሀገሪቱ ሁለተኛ ሊግ እንዲወርድ መደረጉ ይታወቃል። ይህንም ተከትሎም የክለቡ ደጋፊዎች ቡድኖች ጆን ቴክስተር ለክለቡ ጥሩ ሰው አይደሉም፣ መልቀቅ አለባቸው በማለት ተቃውሞ እያሰሙ ይገኛሉ። የክለቡ ደጋፊዎች ባወጡት መግለጫ ይህ የቦታፎጎ ደጋፊ አጠቃላይ ከተማውን ለቆ መሄድ ይኖርበታል ሲሉም ገልጿል። በተጨማሪም በከተማው የተለያዩ ቦታዎች የቴክስቸርን አውት የሚሉ ወይም ይውጣ የሚሉ ጽሁፎችን ለጥፈዋል። ኦሎምፒክ ሊዮን ከውሳኔው በኋላ በድጋሚ እንዲታይ ይግባኝ መጠየቁ ይታወቃል። ይግባኙ ተቀባይነት የማያገኝ ከሆነ በአውሮፓ እግር ኳስ ታሪክ ውስጥ በሁለተኛው ሊግ እየተሳተፈ በኤሮፕ ሊግ የሚሳተፍ ቡድን ይሆናል። የሊዮን ደጋፊዎች ግን በይፋ ተቃውሞ በአደባባይ ጭምር ወጥተው ማሰማት ጀምሯል። በአጠቃላይ እንግዲህ የኦሎምፒክ ሊዮን ጉዳይ በጊዜ ሂደት እልባት ይሰጧል። በቋሚነት ከሊጉ ይወርዳል ወይ ይግባኙ ተቀባይነት ያገኛል። ኒካስል ዩናይትድ በበርካታ የአውሮፓ ክለቦች ይፈለጋል። አጥቂያቸው አሌክሳንደር ኢሳክ እናም በክለቡ በቀጣይ እንዲቆይ በተለይም የአውሮፓ ሻምፒዮንስ ሊግ ትኬትን ስለመቆረጡም እንደ ጥሩ ዋስትና ወስደውታል። በተጨማሪም ደግሞ በኒካስል ዩናይትድ እግር ኳስ ታሪክ ውስጥ ውዱ ተከፋይም የማድረግ እቅድ አላቸው ተብሏል። ከሰሞኑ ከሊቨርፑል ጋር ነው ስሙ እየተያዘ ያለው። በእርግጥ ሊቨርፑል አሁን አዲስ አጥቂ መመልከት ጀምሯል፣ እንመለከተዋለን በሊቨርፑል መረጃ። አሌክሳንደር ኢሳክን ግን በጥቂቱ ለመግለጽ ያክል ውድ ቤተሰቦቻችን በተጠናቀቀው የውድድር ዘመን በተወዳጁ የእንግሊዝ ፕሪሚየር ሊግ ከሚጫወቱ ተጫዋቾች ውስጥ በአጥቂ 9 ቁጥር ላይ ብቻ በሚጫወቱ ተጫዋች በግብ አስተዋጽኦ እሱን የሚስተካከል የለም። ሳላ ንጹህ የ9 ቁጥር አጥቂ አይደለም። ስለዚህ አጥቂዎችን ብቻ 9 ቁጥር አጥቂዎችን ብቻ ከተመለከትን አሌክሳንደር ኢሳክ 29 የግብ አስተዋጽኦ አለው። ይህ ከፕሪሚየር ሊግ 9 ቁጥር አጥቂዎች በሙሉ ትልቁ ነው። ኤርሊንግ ብሮት ሃላንድ 25 ነው። ኦሌ ዋትኪንስ 24፣ ዮአን ዊሳ 23፣ ክሪስ ውድ 23 በተመሳይ የግብ አስተዋጽኦ አላቸው። ስለዚህ በተወዳጁ የእንግሊዝ ፕሪሚየር ሊግ ከ9 ቁጥር አጥቂ እንደ ኢሳክ በርካታ የግብ አስተዋጽኦ ያለው የለምና ይህን ተጫዋች ማግኘት ለየትኛውም ክለብ እድለኝነት ነው፣ ግን ዋጋው የሚቀመስ አይደለም። አጠቃላይ እንደውም ፓኬጁ ወደ 200 ሚሊዮን ፓውንድ አካባቢ ይጠጋልም ነው የሚባለው። አሁን ግን ኒካስል ዩናይትድ የክለቡ ውዱ ተከፋይ የማድረግ እቅድ አላቸው። ወደ ፕሪሚየር ሊጉ ካደጉ ክለቦቹ ሰንደርላንድ ይጠቀሳል። ቀጣይ ዓመት መውረድ የሁሉም አዳጊ ክለቦች ስጋት ስለሆነ ከአሁኑ ራሳቸውን እያጠናከሩ ይገኛሉ። ኢኤስፒኤን ሰንደርላንድ የሳሱሎውን የአማካይ ስፍራ የክንፍ ተጫዋች ለማስፈረም ጥረት እያደረጉ ነው። 26 ዓመቱ ነው። አርማንድ ሎሬንት ይባላል። ፈረንሳይን ተጫዋች ከሳሱሎ ለማምጣት ስራዎችን መጀመራቸው ይፋ ተደርጓል። ራሳቸውን ሊድስም እያጠናከረ ነው። እነ በርንሌም ራሳቸውን እያጠናከሩ ይገኛሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ በነገራችን ላይ አንደኛ ከወጣው ሊቨርፑል እስከወረደው ሳውዛምፕተን ድረስ በሻምፒዮንሺፕ ሆኖም ክለቦች ራሳቸውን እያጠናከሩ ይገኛሉና የእንግሊዝ ፕሪሚየር ሊግ ተሳታፊ ክለቦች በዝውውር መስኮቱ ላይ ጠንካራ ስራዎችንም እንደዚሁ እየሰሩ ይገኛሉ። አሁን ደግሞ ሰንደርላንድም በዚህ ስራ ውስጥ ይገኛል። እንግሊዛዊ የመሃል ሜዳ ተጫዋች አዳም ላላና በ37 ዓመቱ እግር ኳስ በቃይ ብሏል። የቀድሞ ሊቨርፑል፣ ብራይተን ኤንድ ሆቭ አልቢዮን እና ሳውዛምፕተን ተጫዋች አዳም ላላና በእግር ኳስ ህይወቱ ከ305 የፕሪሚየር ሊግ ጨዋታዎች በኋላ ነው እግር ኳስ በቃኝ ያለው። ለሶስቱ አናብስትም 34 ጨዋታዎችን ማድረግ ችሏል። ፕሪሚየር ሊግን፣ ሻምፒዮንስ ሊግን፣ የክለቦች ዓለም ዋንጫና ሱፐር ካፕን ከሊቨርፑል ጋር ማንሳት የቻለም ተጫዋች ነበረ። አዳም ላላና በ37 ዓመቱ ራሱን ከእግር ኳስ ሲያገልግን አጠቃላይ በእግር ኳስ ወደ 603 ጨዋታዎችን አድርጓል። 89 ግቦች፣ 78 አሲስት እና 5 ዋንጫዎችን ማሳካት ችሏል። አብዛኛው ዋንጫ የተገኘው ደግሞ በዘንድሮ ሻምፒዮን ሊቨርፑል ቤት በነበረው የእግር ኳስ ቆይታውም ዘመን ነበር። ባሳለፍነው የውድድር ዓመት ቼልሲን በመልቀቅ ኢፕስዊች ታውንን የተቀላቀለው ኦማሪ ሁድሰን
በበርካታ የእንግሊዝ ክለቦች እየተፈለገ ይገኛል። ኤፕስዊች ወርዷል። በዋናነት ኤቨርተኖች የተጫዋቹን ጉዳይ ያጤኑ ቢሆንም ብሬንትፎርድ የብሪያን ምቤሞ ተተኪ ማድረግ ይፈልጋል። ዌስትሃም ዩናይትድ እና ፉልሃምም ሌሎች ከፕሪሚየር ሊግ ተጫዋቾች ከፕሪሚየር ሊግ ክለቦች የቀድሞውን የቼልሲን ተጫዋች ኦማሪ ሃውችሰንን የግላቸው ማድረግ ይፈልጋሉ። ቼልሲ በቡድን ውስጥ ከመጫወቻ ደቂቃ ጋር በተያዘ ከለቀቃቸው ተጫዋቾች ውስጥ አንደኛው እንደነበረ ይታወቃል። እናም የቀድሞ የቼልሲ ተጫዋች አሁን በርካታ ፈላጊዎች ወደ ክለባቸው እንዲመጣ ወይም በርካታ ክለቦች ወደ ክለባቸው እንዲመጣ ፍላጎት እንዳላቸው ዴይሊ ሜል አስነብበዋል። በቼልሲ እይታ ውስጥ ከነበሩ አጥቂዎች ውስጥ ፈረንሳይ ፊት መስመር አጥቂ ራንዳል ኮሎሙአኒ ይጠቀሳል። በእርግጥ ምንም አይነት ስራዎችን አልሰራም ቼልሲ በዚህ ዝውውር ላይ በሩመር ደረጃ በፍላጎትም ደረጃ የነበረ ተጫዋች ነው። ተጫዋቹ ግን ወደ ፕሪሚየር ሊግ መምጣት እንደማይፈልግ አስታውቋል። ተጫዋቹ በዋነኝነት በውሰት ባለበት ዩቬንቱስ በቋሚነት መቆየት ይፈልጋል። ፓሪስ ሰን ዠርሜን ደግሞ ከዚህ ዝውውር እስከ 50 ሚሊዮን ዩሮ ይፈልጋል። ቼልሲዎች በእርግጥ ይሄንን ሂሳብ ይከፍላሉም ተብሎ አይጠበቅም ነበረ። ለራንዳል ኮሎሙአኒ በውሰት ለሚገኝ ተጫዋች ግን በዝርዝራቸው ውስጥ ይዘውት ነበረ እንደ አማራጭ። አሁን ከቼልሲ ዝርዝር ውስጥም ይወጣል ተብሎ ይጠበቃል። በዛው በዩቬንቱስ መቆየት ዋነኛ ምርጫው ነው። ዩቬንቱስ እስከዚህ ሰዓት ድረስ የተጫዋቹን ቆይታ በተመለከተ ያሉት ነገር የለም። ሌላው የቼልሲ አዲሱ 9 ቁጥር አጥቂ እናንሳ። ሊያም ዴላፕ አዲሱ የሰማዮቹ ፈራሚ ሊያም ዴላፕ 9 ቁጥር መለያ መልበስ አስፈሪ አይደለም ብሏል። ለቼልሲ የመጀመሪያ ግቡን ያስቆጠረው ሊያም ዴላፕ እንደ ተጫዋች እምነትና በራስ መተማመን ሊኖር ይገባል ሲል ማሊያውን መልበስ እንደማያስፈራው ተናግሯል። እቺን ቁጥር ኒኮላስ ጃክሰን ይፈልጋት ነበር የሚሉ መረጃዎች በስፋት ቢወጡ ለአዲሱ ፈራሚያቸው ሊያም ዴላፕ ነው ቼልሲዎች የሰጡት። ማሊያው ላይ ያለው ቁጥር ብቻ ነው ያለው ተጫዋቹ ለኔ ያን ያህል ትርጉም የለውም፣ መልበስ አያስፈራኝም፣ ቡድኔን መርዳት እንደምቀጥል ተስፋ አደርጋለሁ ብለዋል። ቼልሲ ኤስፔሪያንስ 3-0 ባሸነፈበት ጨዋታ ለመጀመሪያ ጊዜ ለቼልሲ ግብ ማስቆጠሩ ይታወቃል። አዲሱ አጥቂያችሁን ግን እንዴት አገኛችሁት? ቼልሲያን በሐሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ሊቨርፑል 9 ቁጥር አጥቂ ማምጣት ቀጣዩ ዕቅድ ነው። አንዳንድ የመረጃ ምንጮች በነገራችን ላይ ሊቨርፑል እስከ 200 ሚሊዮን ፓውንድ በቀጣይም ሊያወጣ ይችላል ለተጫዋች ዝውውር እያሉ ነው። እስካሁን 200 ሚሊዮን ፓውንድ አውጥቷል ለሶስት ዝውውሮች። አሁን ደግሞ በዝርዝራቸው ውስጥ ያካተቱት ተጫዋች ቪክተር ጌኬሬስክን ሆኗል። አርሰናል ዩናይትድ ሲባል ነበር። አሁን ግን ሊቨርፑልም ስዊድን አጥቂ ለማምጣት ስራ እንደሚጀምሩ በቀጣይም ተዘግቧል። በነገራችን ላይ ይህ ተጫዋች በአውሮፓ ሻምፒዮንስ ሊግ መሳተፍን ቅድሚያ ሰጥቶ አርሰናልን ለመቀላቀል እየጠበቀ ነበረ። አርሰናል ደግሞ ጌኬሬስክንም ሼሽኮንም እያነጋገረ ነው የተሻለውን ወደ ቡድኑ ለማምጣት። ዩናይትድም እንደ አማራጭ ጌኬሬስክን እየተመለከተ እንደነበረ ይታወቃል። አሁን ግን ሊቨርፑል ወደ ዝውውሩ ገብቷል። ምንም አይነት የዝውውር ጥያቄ ወይም ድርድር አላደረገም፣ ግን በዝርዝር ውስጥ አካቶታል። በቀጣይ ቀናት ምናልባትም ሊቨርፑል ይፋዊ ጥያቄ ሊያቀርብ ይችላል ተብሎ ይጠበቃል። ሊቨርፑል ቤት ዝውውሩ ገና አልተጠናቀቀም የሚል መረጃ በስፋት አድርሰናችሁ ነበረ። ስለዚህ የሊቨርፑል ደጋፊዎች በእርግጠኝነት ተጨማሪ ተጫዋች ወደ ቡድናችሁ ይመጣል። ጌኬሬስክ ቀጣይ በዝርዝር ውስጥ የተያዘ ነው። ኢሳክም እንደዚሁ በዝርዝር ውስጥ እንዳለ ሆኖ ማለት ነው። 200 ሚሊዮን ፓውንድ በቀጣይ በሊቨርፑል በዝውውሩ ፈሰስ ይደረጋል ተብሏል። ሜሎሽ ኬርኪዝን በተመለከተ በሐሳብ መስጫ ሳጥናችን ላይ ብዙ ጥያቄ ስለደረሰን ነው ዝውውሩ ለምን ይፋ ያልተደረገው በሚል ነው። ዝውውሩን ይፋ ያላደረገው ሊቨርፑል ነው በነገራችን ላይ፣ ምክንያቱም በግልጽ ለማወቅ አልተቻለም። ነገር ግን ሜሎሽ ኬርኪዝ 100% የሕክምና ምርመራውን አጠናቋል። የ5 ዓመት ኮንትራት ለመፈራረም ከስምነት መድረሱ ይታወቃል። በሊቨርፑልና በክለቡ በርንማውዝ መካከል ስምነቱ አስቀድሞ የተጠናቀቀ ነበር። ሲጠበቅ የነበረው የሕክምና ምርመራው ነው። እሱም በተሳካ ሁኔታ ተጠናቋል። ሰነዶችንም መለወጣቸውን ነው ፋብሪዚዮ ሮማኖ ያረጋገጠው። ስለዚህ የቀረው ነገር አንድ ነገር ብቻ ነው፣ ሊቨርፑል ተጫዋቹን ማስፈረማቸውን ይፋ ማድረግ። ምናልባትም በሰዓታት ውስጥ ይፋ ያደርጉታል። ይፋ እንደተደረገ ግን ለሊቨርፑል ደጋፊዎች እነግራቸዋለሁ። ኦልሞስት ግን ያለቀ ዝውውር ነው። ለሊቨርፑልያን አንድ ተጨማሪ መረጃ እናደርሳችሁ። በሊቨርፑል ውስጥ ከማይረሱ ሰዎች አንደኛው ጄሚ ሬድናፕ ናቸው። ዛሬ 52 ዓመታቸው ነው። በሊቨርፑል ቤት ከማንረሳቸው ሰዎች ውስጥ 308 ጨዋታ ለሊቨርፑል አድርገዋል። 42 ግብ፣ 31 አሲስት፣ ኤፍኤ ካፕ፣ ካራባው ካፕ፣ ኮሚቲ ሺልድ፣ የአውሮፓ ሱፐር ካፕን ከሊቨርፑል ጋር ካሳኩ ሰዎች ውስጥ ይጠቀሳሉ። ለማንኛውም ጄሚ ሬድናፕ ዛሬ 52ኛ ዓመታቸውን እያከበሩ ነው። ሊቨርፑልያን በታሪክ ከማይረሷቸው ተጫዋቾቻቸው አንደኛው ነበሩ። አርሰናል ዘግይቷል በዝውውር መስኮቱ ላይ የሚሉ በርካታ ቅሬታዎች በስፖርት ተንታኞችም በአርሰናል ደጋፊዎችም ሲነሳ ነበረ። ነገር ግን ይህ ነገር ተቀባይነት የለውም የሚል መረጃ በማለዳው ጥንቅራችን አድርሰናል። በርካታ አርሰናል ተከታትላችሁታል ብለን እናስባለን።
አሁን አርሰናል ሰፊ እንቅስቃሴ ውስጥ ይገኛል። የሰሜን ለንደኑ ክለብ አርሰናል የብሬንትፎርዱን የመሃል ሜዳ ተጫዋች ክርስቲያን ኖርጋርድን ለማስፈረም ይፋዊ ስራ ጀምረዋል። መድፈኞቹ ተጫዋቹን ለማስፈረም 11 ሚሊዮን ፓውንድ አቅርበው የብሬንትፎርድ ምላሽ እየተጠባበቁ ይገኛሉ። አርሰናል የ31 ዓመቱን አማካይ ክርስቲያን ኖርጋርድን የቶማስ ፓርቴ ተተኪ ለማድረግ ነው። ዴንማርካዊ አማካይ ኖርጋርድ በብሬንትፎርድ ቤት እስከ 2027 የሚያቆይ ውል ያለው ሲሆን አርሰናልን መቀላቀል ይፈልጋል ተብሏል። አርሰናል ያለውን ውል ለማራዘም እስካሁን ከስምነት ያልደረሰው ቶማስ ፓርቴ በቀጣይ ሳምንት ክለቡን በነፃም ይለቃል። ቶማስ ፓርቴ አርሰናል የሚለቅ ከሆነ ከጆርጂኒዮ ቀጥሎ በዚህ ክረምት አርሰናል ጋር የሚለያይ ሁለተኛው የመሃል ሜዳ ተጫዋች እንደሆነ ይታወቃል። አርቴታ በዚህ ሳምንት የፊት ለፊት ንግግርም ያደርጋሉ ተብሎ ይጠበቃል። ነገር ግን ዛሬ በይፋ ጥያቄ አቅርቧል አርሰናል። በርካታ የአርሰናል ደጋፊዎች ኢቭን ከዝውውር ውጪ መቼ ነው ክለባችን ይፋ ጥያቄ የሚያቀርብ የሚል ሐሳብን ሲያነሱ ነበር። እነሆ ቀኑ ዛሬ ሆኖ አርሰናል ለወሳኝ ተጫዋች በእርግጥ የኬፓ ስላለ ለወሳኝ ተጫዋች 11 ሚሊዮን ፓውንድ ይፋዊ ጥያቄ አቅርበዋል። ምላሹ ከብሬንትፎርድ እንደደረሰን ለአርሰናል ደጋፊዎች እንደዚሁም እናደርሳችሁ ይሆናል። ስፔናዊ ግብ ጠባቂ አርሰናልን በይፋ እንደሚቀላቀል ተረጋግጧል። ዴቪድ ራያ አርሰናል በይፋ ተጫዋች ለማስፈረም ከስምነት ደርሷል። አርሰናል ለቼልሲ 5 ሚሊዮን ፓውንድ የዝውውር ሂሳብ ይከፍላል። ሰነዶችን በመለወጥ ላይ ይገኛሉ። በዚህ ሰዓት ላይ በርካታ የአርሰናል ሌጀንዶች የተቃወሙት ዝውውር እንደሆነ ይታወቃል። ምክንያቱም ኬፓ አሪዛባላጋን መልቀቅ ለቼልሲውያን ተቀባይነት የሌለው እንደሆነ ይታወቃል። ለማንኛውም ስፔን የግብ ጠባቂ አርሰናልን ከተቀላቀለ በኋላ የዴቪድ ራያ ተጠባባቂ ይሆናል። አርሰናል ለቼልሲ 5 ሚሊዮን ፓውንድ ይከፍላል። ሁሉም ነገር አልቋል። የቀረው ነገር የሕክምና ምርመራና ይፋ ማድረግ ብቻ ነው። ስለዚህ አርሰናል ስፔናዊን ግብ ጠባቂ ኬፓ አሪዛባላጋን የግሉ አድርጎታል ማለት ይቻላል። ከዙቤሜንዲ ቀጥሎ ደግሞ ሁለተኛው ፈራሚ ተደርጎም ሊቆጠር ይችላል። አርሰናል ቤት ከሰሞኑ የዝውውር እንቅስቃሴው ጠንከር ብሏል። እስከዚህ ሰዓት ድረስ ውድ ቤተሰቦቻችን አርሰናል ሁለተኛው ስፔናዊ ነው። የዙቤሜንዲ ጉዳይ ኦልሞስት አልቋል። ስለዚህ አርሰናል ከዙቤሜንዲ ስፔናዊ ቀጥሎ ሁለተኛ ስፔናዊ ግብ ጠባቂ ኬፓ አሪዛባላጋን። አንድ ሰሞን አርሰን ቬንገር አርሰናልን ባሰለጠኑ ዘመን ፈረንሳውያን ክለቡን አጥለቅልቀውት ነበረ። ፓትሪክ ቬራ፣ ቴሪ ዳንኤል ሆነሪ፣ እነ ፔሬዝ ይጠቀሳሉ። አሁን ደግሞ ጊዜው የስፔናዊ አሰልጣኝ ነው። ስፔናውያን እየተሰባሰቡ ይገኛሉ። ቡድን ውስጥ በርከት ያሉ ስፔናውያን ተጫዋቾች እየተመለከተን ነው። ቁጥር 1 ግብ ጠባቂ ዴቪድ ራያ ስፔናዊ፣ ቁጥር 2 ግብ ጠባቂ ኬፓ አሪዛባላጋ ከቼልሲ ያስፈረሙት አሁን ስፔናዊ፣ መሃል ሜዳ ላይ ያስፈረሙት ዙቤሜንዲ ስፔናዊ፣ አምና ካመጡት ሚኬል ሜሪኖን ብንወስድ ስፔናዊ፣ አሰልጣኙም ስፔናዊ ናቸው። የአሰልጣኝ ዜግነት አርሰናል ቤት ተጽዕኖ ከፍ እያለ መጥቷል። በነገራችን ላይ ቴሪ ዳንኤል ሆነሪ ጋር በተያያዘም በዚሁ አንድ መረጃ ለማከል የቀድሞ የዩናይትድ ሌጀንድ ዋይኒ ማርክ ሩኒ ከፕሪሚየር ሊግ ካየናቸው ምርጥ ተጫዋቾች ሄነሪ ነው። አርሰናል አሁን እንደሱ አይነት ተጫዋች ይጎለዋል ብለዋል። ሴቪያ ከሉሲያን ኡጎሜ ዝውውር ከፍተኛ ሽያጭ ይፈልጋል። አርሰናል ለዚህ ነው እዚህ ዝውውር ላይ ትንሽ ዘግየት ያለው። በነገራችን ላይ ይህ ተጫዋች ከኢንተር ሚላን ነው ሴቪያን የተቀላቀለው። ኢንተር ሚላን ደግሞ ለሴቪያ ሲሸጡ አንድ በጣም አስገዳጅ ጠንከር ያለ ውል አስቀምጠዋል። ይሄም ሴቪያ ከወደፊት ሽያጩ ላይ 50% ለኢንተር ሚላን እንዲሸጥ ነው። ይህ ነገር ደግሞ ዝውውሩን ለአርሰናል ውስብስብ አድርጎበታል። ሴቪያ ከሉሲያን ኡጎሜ የሚያገኘውን ገንዘብ ለኢንተር ሚላን ስለሚያካፍል ከአርሰናል ትልቅ ገንዘብ ይፈልጋል። አርሰናል ደግሞ ለዚህ ገንዘብ ዝግጁ አይደለም ተብሏል። እናም አርሰናሎች ሴቪያ የዋጋ ቅናሽ የሚያደርግና በጥቂት ገንዘቦች ብቻ የሚሸጥላቸው ከሆነ ለመደራደር ዝግጁ ናቸው። ሴቪያ ደግሞ ለኢንተር ሚላን ለሚከፍለው ገንዘብ ሲል ዝውውሩ ውድ ማድረጉ በተወሰነ መንገድ አርሰናል የሉሲያን ኡጎሜ ዝውውር ላይ ዘግየት እንዲል አድርጎታል። መረጃው የስካይ ስፖርት ነው። ባለፉት 4 የውድድር ዓመታት በአርሰናል ቤት ከፍተኛ ግብ አስቆጣሪዎችን ለማየት ወደድና አርሰናል እንዴት 9 ቁጥር እንደሚያስፈልገው ማሳያ ቁጥር አድርገን ልንወስደው እንችላለን። ለአብነት ያክል 2021-22 የአርሰናል በፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ሳካ 11፣ በ2022-23 የአርሰናል ከፍተኛ ግብ አስቆጣሪ ማርቲን ኦዴጋርድና ጋብርኤል ማርቲኔሊ ሁለቱም 15፣ 2023-24 የውድድር ዓመት በፕሪሚየር ሊግ ለአርሰናል በርካታ ግብ አስቆጣሪ ሳካ 16 ግቦች። በዘንድሮ የውድድር ዓመት የአርሰናል ከፍተኛ ግብ አስቆጣሪ ከሃቨርዝ 9 ግቦች ነው። አንድ የፕሪሚየር ሊግ ክለብ ዋንጫ ለማንሳት የ9 ቁጥር አጥቂው ቢያንስ 20 ግብ ማግኘት አለበት የሚል ያልተጻፈ ሕግ አለ። ያው ያልተጻፈ ሕግ ነው ማለት በተለምዶ በፕሪሚየር ሊግ ውስጥ ዋንጫ ያነሱ ክለቦች ጥናት ሲጠና አጥቂዎቻቸው 20 እና ከዛ በላይ ግብ ያስቆጥራሉ። ከዛ ተለምዶ የመጣ እንጂ የተጻፈ ሕግ አይደለም።
በአርሰናል በኩል ግን ይሄን ያልተጻፈ ህግ የሚያሟላ 9 ቁጥር አጥቂ እንደሌለ ያለፉት 4 ዓመት ከፍተኛ የግብ አስቆጣሪዎቻቸው እንደማሳያ ሊወሰዱ ይችላሉ። ለማንኛውም አርሰናል ከአጥቂ ጋር ስሙ ይያዛል። አርሰናል ግብ ጠባቂ አማካይ አስፈርሟል። አሁን ደግሞ ሌላ ተጨማሪ አማካይ ሊያመጣ ነው። የ9 ቁጥሩስ ነገር እያላችሁ ነው። በቀጣይኛም ተከታትለን መረጃውን እናደርሳችኋለን። ዩናይትድ አንድሬ ኦናናን እስካልሸጠ ግብ ጠባቂ አያመጣም። ከሰሞኑ ደግሞ ስሙ ከማርቲኔዝ ጋር እየተያዘ ነበረ። ኦፕታ ለመሆኑ ስሙ ከዩናይትድ ጋር የተያዘው የአስቶን ቪላው አርጀንቲናዊ ኤሜሊያኖ ማርቲኔዝ እንዴት ያለ ግብ ጠባቂ ነው ብሎ ከአንድሬ ኦናና ጋር ያነጻጸረበትን መረጃ እናደርሳችሁ። ምናልባት ሁለቱ ግብ ጠባቂዎች ተቀራራቢ ሰዓት ስለተጫወቱ ጥሩ ማነጻጸሪያ ተደርጎ ሊወሰድ ይችላል። በነገራችን ላይ ኳስ የማዳን ንጻሪያቸውን ብንወስድ የኤሜሊያኖ ማርቲኔዝ 68.3% ከተሞከረበት ሙከራ ኳስ ያድናል። የኦናናንም ብናየው እዛው አካባቢ ነው፣ 67% አካባቢ ኳስ ያድናል። በጨዋታ ግብ የሚሆን ኳስን በማዳን ካየን ኦናና ይሻላል። ወደ 1.53 ኳስ በአማካይ በጨዋታ ያድናል ግብ ሊሆን የሚችል። የኤሜሊያኖ ማርቲኔዝ 1.16 ነው። ክሊንሺትን ካየን በዘንድሮ የውድድር ዓመት ኦናና 9 ኤሜሊያኖ ማርቲኔዝ 8። በደረጃ ሰንጠረዡ አስቶን ቪላ የተሻለ ሆኖ ስላጠናቀቀ ያው ለንጽጽር ዩናይትድ ግዙፍ ክለብ ስለሆነ አስቶን ቪላ በአንጻራዊነት ከዩናይትድ ሲነጻጸር ግዙፍነትን በተመለከተ ሳይሆን አምና ካጠናቀቁት አንጻር ካየን ለማነጻጸሪያ ጥሩ ሊሆን ይችላል። ለማንኛውም የኦናና 9 የማርቲኔዝ 8 ክሊንሺት ነው። በጨዋታ ላይ ስህተት የሆኑ ኳሶችን በማቀበል ኦናና 4 በጣም ትልቅ ስህተቶችን ሰርቷል። ማርቲኔዝ 6 ነው የሰራው። በዚህ ረገድ ኦናና የተሻለ ነው። ጎል ሊሆኑ የሚችል ስህተትን በመስራት ካየን ኦናና 3 ጎል ስህተቶችን ሰርቷል። ማርቲኔዝ 1 የግብ ስህተትን ሰርቷል። በዚህ ንጻሬ መሰረት ማርቲኔዝ ቢመጣ ከኦናና የተሻለ ነው ወይ? ዩናይትድዋን የግል መልከታችሁን አጋሩን። ከማንቸስተር ዩናይትድ ጋር የተለያየው ቪክተር ሊንድሎፍ ተጫዋቹነቱ ቢያበቃም ክለቡን መደገፍ እንደሚቀጥል ተናግሯል። ከማንቸስተር ዩናይትድ ጋር በአመቱ መጨረሻ የተለያየው የስዊድን የመስመር የኋላ ተከላካይ ሊንድሎፍ እንደ ተጫዋች ብለቅም ሁልጊዜም የማንቸስተር ዩናይትድ ደጋፊ ሆናለሁ ያለው ቪክተር ሊንድሎፍ ክለቡ ጥሩ ነገር እንዲገጥመው እመኛለሁ ብሏል። አክሎም የሚቀጥለው የውድድር ዓመት ካለፈው የተሻለ እንደሚሆን ተስፋ አደርጋለሁ፣ እንደሚሆንም እርግጠኛ ነኝ። ክለቡን ማገዝ ባለብኝ ነገር በሙሉ አግዛለሁ። ዩናይትድ ሁልጊዜም በልቤ ይኖራል ብሏል። ማንቸስተር ዩናይትድ ወጣት ተከላካዮችን በቦታው ላይ እንዳመጣ ይታወቃል። ሃይደን ሄቨን፣ ሌኒየሮ ከዛ በኋላ አንጋፎቹን እየሸኘም ይገኛል። እዛው ተከላካይ ላይ እንቆይ። ታይለር ማላሲያ ከምን ደረሰ? በጣም ወዶ ተጫዋች ነው የሚል መልእክት ደርሶን ነበር አንድ ከዩናይትድ ደጋፊ በሀሳብ መስጫ ሳጥናችን ላይ። ዛሬ ዩናይትድ ስለ ተጫዋች የወጣው መግለጫ በጣም የተለየ ነው። ማንቸስተር ዩናይትድ የመስመር ተጫዋች ታይለር ማላሲያ የሚወስድ ክለብ ፈልጌ አጥቻለሁ ብሏል። ተጫዋቹ በተጠናቀቀው የውድድር ዓመት አጋማሽ በውሰት አምርቶ መጫወቱ ይታወሳል። በውሰት ወደ ፒኤስቪ ያመራው ታይለር ማላሲያም ከክለቡ ጋር የሊጉን ዋንጫ ማሳካት ችሎም ነበረ። ይሁን እንጂ ኔዘርላንድ የግራ መስመር ተጫዋች ለማስፈረም ፍላጎት ያሳየ አንድም ክለብ እስከዚህ ሰዓት ድረስ አልተገኘም። አሁን ላይ ማንቸስተር ዩናይትድ ለመልቀቅ የተቃረበው ተጫዋቹም እንግዲህ በቀጣይነት የት ያርፋል ለሚለው ነገር ይጠበቃል። በማንቸስተር ዩናይትድ በኩል ግን ለታይለር ማላሲያ ፈላጊ ክለብ አፈላልግ ያጣው ብሏል። ያም ይሆን ከሆነ አሁንም ዳግም ክለቡን ኮንትራቱ ተጠናቆ እስኪለቅ ድረስ በውሰት ለሌላ ክለብ ዩናይትድ ሊሰጠው ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ተጨማሪ መረጃዎችን ካገኘን እንደዚሁ ለዩናይትድ ደጋፊዎች በዚህ ዙሪያ ተከታትለን እናቀርባለን። ሊዮን በፋይናንስ ምክንያት ከሊጉ እንደተባረረ ይታወቃል ወደ ሁለተኛው ሊግ። ታዲያ ከዚህ ጋር በተያያዘ ከኦሎምፒክ ሊዮን በርካታ ተሰናባች ተጫዋቾች ይኖራሉ ተብሎ ይታሰባል። ዩናይትድ ሪያን ቸርኪን ፈልጎ ነበረ። በእርግጥ ቸርኪ ምርጫው ሲቲ ስለነበረ ወደ ሲቲ ያመራ። አሁንም ከኦሎምፒክ ሊዮን በርካታ ተጫዋች መሰናበታቸው አይቀርም እንግዲህ ክሱ የሚጸናበት ከሆነ። ታዲያ ከዚህ ጋር በተያያዘ ማንቸስተር ዩናይትድ ማሊክ ፎፋና እና ቲያጎ አልማንዳን ሁኔታ መከታተል ጀምሯል። በእርግጥ ማሊክ ፎፋና በበርካታ የፕሪሚየር ሊግ ክለቦች አይን ውስጥ እንዳለ ይታወቃል። ቲያጎ አልማንዳ የአጥቂ አማካይ ወይም የክንፍ ተጫዋች ሆኖ ማገልገል ይችላል። የመሀል ሜዳ ላይ እንደ አማካይ ሆኖ መጫወት የሚችል በጣም ትልቅ አቅም ያለው ተጫዋች ነው። ስለዚህ ማሊክ ፎፋና በኤሮፕ ሊግ ከዩናይትድ ጋርም ተቀይሮ ገብቶ በተወሰኑ ደቂቃዎች ላይ ተጽዕኖ ፈጥሮ ነበረ። የዩናይትድ ደጋፊዎች ጨዋታውን ከተከታተላችሁ በኤሮፕ ሊግ ታስታውስታላችሁ ብዬ አስባለሁ። ዩናይትዶች አሁን ሁለቱን ተጫዋቾች መመልከት ጀምረዋል። ከኦሎምፒክ ሊዮን በርካታ ክለቦች አሁን ርብርብ ያደርጋሉ ተብሎ ይታሰባል። በጣም አስደናቂ ቡድን ነው። በነገራችን ላይ ቀጣይ ዓመት የኤሮፕ ሊግ ተሳታፊ እንደሆነ ይታወቃል። ወርዶም በኤሮፕ ሊግ ከሚሳተፉ ክለቦችም
አንደኛው እንደሆነ ሳይዘነጋ ማለት ነው። ታይም ስፖርት የብሪያን ምቤሞን ዝውውር በተመለከተ እስከዚህ ሰዓት ድረስ ክለቡ ብሬንትፎርድ ለዩናይትድ ጥያቄ ምላሽ ባይሰጥም ነገር ግን አዲስ የሚለወጥ ነገር የለም ብሏል። በነገራችን ላይ በማንቸስተር ዩናይትድ በኩል ይሄን ተጫዋች ለማስፈረም ብዙም ስጋት እንዳይገባቸው ያደረገው ነገር ዩናይትድን አስቀድሞ መምረጡና የትኛውም አይነት የዝውውር ጥያቄ ለመቀበል ፈቃደኛ ለመሆኑ ተጫዋቹ ለዩናይትድ ጥሩ አጋጣሚ ፈጥሮለታል። ለዚህም ዩናይትድ ብሪያን ምቤሞን ለማስፈረም ለብሬንትፎርድም የተጠየቀውን ጥያቄ ገቢ ያደርጓል። በእርግጥ የተወሰኑ ጭማሪዎችን ሊፈልጉ ይችላሉ ተብሏል። ይሄ ተጫዋቹ በዩናይትድ ቆይታው በሚያሳካቸው ነገሮች የሚጨመር ክፍያን በተመለከተ ነው ይጠይቃሉ ተብሎ የሚታሰበው። እስከዚህ ሰዓት ድረስ ብሬንትፎርዶች ለማንቸስተር ዩናይትድ ጥያቄ ይፋ ምላሽ አልሰጡም። ይህን መረጃ እስካቀረብንበት ሰዓት ነው። ምናልባት መረጃውን በምትከታተሉበት ሰዓት ጥያቄው ተመልሶ ከሆነ ያ በቀጣይ መረጃችን እናካትተዋለን። ይሄ መረጃ እስከተለቀቀበት ሰዓት ድረስ ግን ብሬንትፎርድ ምላሽ አልሰጡም። ታይምስ ስፖርት ግን 100% የሚጠናቀቅ ዝውውር ነው፣ ለዩናይትድ ምንም ስጋት የሚገባ ነገር የለም ብሏል። መረጃውን ተከታትለን እናደርሳችኋለን። የሰዓቱን መረጃ እዚህ ጋር ነው የምናበቃው። መልካም ጊዜ ይሁንላችሁ።